ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርሰው የገበያ ቢዝነስ ፖድካስት ፕሮግራማችን ነው። በዛሬው የገበያ ቢዝነስ ፖድካስት ፕሮግራም የመሬት ይዞታ የሚለቀቅበት፣ ካሳ የሚከፈልበትና ተነሾች መልሰው የሚቋቋሙበት አዋጅ ቁጥር 1336/2016 መሰረት በማድረግ የተለያዩ መረጃዎችን የምናካፍላችሁና በተለይ ከአዋጁ አፈጻጸም ጋር በተያያዘ የሚነሱ ቅሬታዎችን የሚዳስሱ መረጃዎችንም የምንነግራችሁ ይሆናል። ጠቃሚ መረጃ በመሆኑ አብራችሁ እንድትቆዩ በመጋበዝ በቀጥታ ወደ መረጃው እናልፋለን። እንግዲህ የመሬት ይዞታ የሚለቀቅበት፣ ካሳ የሚከፈልበትና ተነሾች መልሰው የሚቋቋሙበት አዋጅ አምና በ2016 ዓ.ም አዋጅ ቁጥር 1336/2016 ሆኖ መጽደቁ ይታወቃል። ይህን ጉዳይ በሚመለከት በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ጥያቄ ቀርቦላቸው እንግዲህ የዚህ የቋሚ ኮሚቴ ሰብሳቢ የተከበሩ ወይዘሮ እጸገነት መንግስቱ ቀደም ሲል የነበረው የካሳ ክፍያ ስርዓቱ ለብልሹ አሰራሮች የተጋለጠ በመሆኑ የተሻሻለው አዋጅ የመንግስትና የህዝብ ሀብት እንዳይባክን ከማድረግም በላይ እነኚህ የልማት ተነሺዎች በአግባቡ ተቋቁመው የመደበኛ ህይወታቸውን የሚመሩበት ሁኔታን የሚፈጥር እንደሆነ ገልጸዋል በወቅቱ። ነገር ግን አሁን ላይ በአዋጁ ዙሪያ በተለይ ስለ አፈጻጸሙ በሚመለከት በርካታ ጥያቄዎች እየተነሳ ነው። በተለይም የአዋጁ አፈጻጸም ከካሳ ጋር በተገናኘ በርካታ ዜጎች የካሳ ሁኔታው አሳሳቢ መሆኑንና እያገኙም እንዳልሆነ የሚያነሱበት ሁኔታ አለ። ይህንን ጉዳይ በተለይ ስለ ካሳና የመልሶ ማቋቋም የሚለውን ጉዳይ በሚመለከት ወይም መልሶ ማቋቋም የሚለውን ጉዳይ በሚመለከት በቀጣይ ከናንተ ከአድማጭ ተመልካቾችም የቀረበልን ጥያቄ ስላለ ይህንኑ ጥያቄ መሰረት በማድረግ የሚመለከታቸውን የመንግስት አካላት ጥያቄ አቅርበን የሚሰጡንን ምላሽ በዚሁ አይነት የመረጃ ሰዓታችን ወደ እናንተ የምናቀርብ እንደሆነ በዚሁ አጋጣሚ ለመግለጽ እወዳለሁ። እንግዲህ ይህ ጉዳይ ምን ያህል አሳሳቢ እንደሆነ ማንም የሚረዳው ነው። በርካታ ዜጎች በተለይ አባወራዎች፣ እማወራዎች በተለያዩ የሀገራችን ክፍሎች በሚደረጉ የልማት እንቅስቃሴዎች ልማቱ አበረታች እንደሆነ ደግፈው አምነውበት መሬታቸውን አሳልፈው ሰጥተው ነገር ግን ካሳ እያገኙ እንዳልሆነ የሚገለጽበት ሁኔታ አለ። ይህንን ጉዳይ በዘላቂነት መፍትሄ ለመስጠት ወይም እልባት ለመስጠት የሚመለከታቸው የመንግስት አካላት ምን እየሰሩ ነው የሚልም ጥያቄ እየተነሳ ነው። ይህንን በቀጣይ ራሱ ከሚመለከታቸው አካላት ጥያቄ አቅርበን የሚሰጡንን ምላሽ ወደ እናንተ ይዘን እንደምንቀርብ እየገለጽኩኝ ስለ አዋጁ ትንሽ እንበል። አዋጁ እንግዲህ ምን ያህል የቤት ካሳና ይዞታ ጠያቂዎችን ፍላጎት ያሟላ ነው። በተለይ ደግሞ ከመነሻውም የመሬት ይዞታ የሚለቀቅበት፣ ካሳ የሚከፈልበትና ተነሾች መልሰው የሚቋቋሙበት የሚለው አዋጅ ቁጥር 1336/2016 ሲጸድቅ ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትን፣ ካሳ የሚከፈልበትንና ተነሾች መልሰው የሚቋቋሙበትን ሁኔታ ለመወሰን የተዘጋጀ አዋጅ ነው። እንግዲህ ረቂቅ አዋጁ በማብራሪያ የካሳ አዋጅን 455/1997 የነበረውን ያንን አዋጅ የማሻሻል መሰረትን ይዞ ነው ወይም ተሻሽሎ ነው የተዘጋጀው። እንግዲህ ይህንን አዋጅ ለማሻሻል ያስፈለገበት በተለይ አዋጅ 455/1997 ይህንኑ ተመሳሳይ አዋጅ ማሻሻል ያስፈለገበት መሰረታዊ ምክንያት ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትን፣ ካሳ የሚከፈልበትንና ተነሺዎች መልሰው የሚቋቋሙበት ሁኔታን ለመወሰንና የዜጎችን እንግልትም ለመቀነስ ታሳቢ በማድረግ ነው። በዚህም ምክንያት በሀገራችን የካሳ አዋጅ 455/1997 ተደንግጎ በስራ ላይ ከዋለ ከ13 ዓመታት በኋላ ነው እንግዲህ ይሄ አዋጅ ሊሻሻል የበቃው ማለት ነው። ይህም ማለት አዋጁ ባሉበት ክፍተቶች ምክንያት እንዲሻሻል የተለያዩ ጥያቄዎች በመምጣታቸውና በተለይም ከአፈጻጸም አንጻር የተለያዩ ችግሮች እያጋጠሙ በመሆኑ አዋጁን ማሻሻል ለችግሮቹ እልባት ከመስጠትም ባለፈ ዘላቂነት ያለው የህጋዊ አሰራር ስርዓትን ለመዘርጋት አስፈላጊ ሆኖ ስለተገኘም ነው እንግዲህ በምክንያትነት የተነሳው ማለት ነው። በአዋጁ መሰረት ለህዝብ ጥቅም ቦታ በሚለቀቅበት ሂደት የበርካታ ዜጎች ህይወታቸውን የሚነካ በመሆኑ በፕሮጀክትና በተወሰነ አካባቢ ብቻ የሚታይ አነስተኛ ሊባል የሚችል ጉዳይ ሳይሆን እንደ ሀገርም ተግዳሮት የሚፈጥር ወይም የተለያዩ ችግሮች ማህበራዊ ኢኮኖሚያዊ ቀውሶችን የሚፈጥር ችግር በመሆኑ በሀገር አቀፍ ደረጃ ልማቱ ለማሳለጥ በተለይ በመንግስት እየተደረገ ያለውን ልማት የግሉ ዘርፍም የሚያከናውነውን የልማት ተግባር እንደ አጠቃላይ እንደ ሀገር የሚካሄዱ የልማት ተግባራትንም ለማፋጠን
በአሁን ባለው ነባራዊ ሁኔታ ይህንን አዋጅ ይዞ መቀጠል ሳይሆን አሻሽሎ መቀጠል የተሻለ ጥቅም እንዳለው ስለታመነበት ነው። እንግዲህ በዚህ ዙሪያ በተለያዩ አካላት ሰፋፊ ጥናቶች ከተካሄዱ በኋላ አዋጁ ሊቀየር ወይም ሊሻሻል መቻሉ ነው የተገለጸው። በተለይ የፌዴራል ፖሊስ ጥናትና ምርምር ማዕከል ከከተማ መስፋፋትና መልሶ መልማት ጋር በተያያዘ የቀረቡ ጥናቶች፣ በእርሻና ተፈጥሮ ሀብት ሚኒስቴርና በከተማ ልማትና ቤቶች ሚኒስቴር በኩል የተከናወኑ ጥናቶች ችግሩን በአግባቡ ከማጉላታቸውም በላይ አፋጣኝ እልባት ካልተሰጠው በቀጣይ ለመንግስትም ለዜጎችም ትልቅ ፈተና እንደሚሆን ስለታመነበት ነው። እንግዲህ በህገ መንግስቱ አንቀጽ 44 ንዑስ አንቀጽ 2 ላይ መንግስት በሚያካሄዳቸው ፕሮግራሞች ምክንያት የተፈናቀሉ ወይም ኑሯቸው የተነካባቸው ሰዎች ሁሉ በመንግስት በቂ እርዳታ ወደ ሌላ አካባቢ መዘዋወርን ጨምሮ ተመጣጣኝ የሆነ የገንዘብ ወይም ሌላ አማራጭ ማካካሻ የማግኘት መብት እንዳላቸው ይደነግጋል። የመሬት ይዞታ ለቀው ወይም ለልማት የሚነሱ ሰዎች በዚህ ህገ መንግስታዊ ድንጋጌ መሰረት እንደዚሁም በንዑስ አንቀጽ 2 ላይ በተደነገገው በግልጽ በተቀመጠው መሰረት ካሳምን ጨምሮ የመቋቋም ህገ መንግስታዊ መብት አላቸው ማለት ነው። ይህንን ደግሞ የማድረግ ኃላፊነት ያለበት መንግስት ይሆናል ማለት ነው። በመሆኑም በዚህ ረቂቅ አዋጅ ለተነሺዎች የሚከፈለው የንብረት ካሳ ብቻ ሳይሆን የመፈናቀያ ካሳ ጭምር በመሆኑ አሁን ከዚህ ቀደም የነበረውን አዋጅ ብቻ መሰረት አድርጎ ለዚህ ችግር እልባት ለመስጠት መሄድ ወይም ጥረት ማድረግ የንብረት ህጓንና ስለ ንብረት ብትለውን ጉዳይ ብቻ ነቅሶ የሚያወጣ በመሆኑ ሌሎቹ በህገ መንግስቱ አንቀጽ 44 ንዑስ አንቀጽ 2 ላይ የተጠቀሱ የዜጎች ህገ መንግስታዊ የመልማት እንደዚሁም የመቋቋምና ሀብት የማፍራት መብትን የሚገድብ በመሆኑ የካሳ ትርጉም እንዲጠብ ነው የሚያደርግ። ስለዚህ ማቋቋምን በማካተት የመሬት ይዞታ የሚለቀቅበትን ካሳ የሚከፈልበትና ተነሺዎች የሚቋቋሙበትን ለመወሰን አዲስ አዋጅ ማውጣት አስፈላጊ በመሆኑ አዋጅ ቁጥር 1336/2016 በሚል ተሻሽሎ አምና እንግዲህ ሊጸድቅ መቻሉ ይታወቃል ማለት ነው። ይህ አዋጅ በከተማም ሆነ በገጠር ባለይዞታዎች ለህዝብ ጥቅም መሬት እንዲለቁ ሲደረግ የተነሺዎችን በህገ መንግስቱ የተቀመጡ የመብት ድንጋጌዎችን ያከበረና በመሬት ዘርፍ መልካም አስተዳደርን ለማረጋገጥ የሚደረገውን ርብርብ የሚደግፍ ሆኖ በከተማ ልማትና ኮንስትራክሽን ሚኒስቴር እንደዚሁም ከሚመለከታቸው ከባለድርሻ አካላት ጋር በተጠና ጥናት መሰረት የተዘጋጀ ረቂቅ አዋጅ ነበር በወቅቱ። አሁን በስራ ላይ ነው። በመሆኑም አዋጁ በዋናነት የሚያካትታቸው የሚመለከታቸው ትኩረት የሚሰጣቸው መሰረታዊ ጉዳዮች አሉ። የመጀመሪያው ለህዝብ ጥቅም ሲባል መሬትን ሲለቅ አንድ ቤተሰብ ወይም አንድ ግለሰብ ሊጠበቁለት በህገ መንግስቱ ለሱ ሊሟሉለት የሚገቡ መሰረታዊ ነገሮች አሉ። የመጀመሪያው የሚካካስ ማካካሻ መስጠት ነው። ቦታን ጨምሮ መልሶ ማቋቋምና የነበረበት ቦታ አሁን ሪሎኬት ከሚደረግበት ቦታ ወይም እንዲሰፍር የሚደረግበት ቦታ ያነሰ ገቢ የሚያስገኝ ወይም ምንም አይነት የኢኮኖሚ መሰረት እንዲያገኝ የማይረዳው ከሆነ ይህንንም ታሳቢ ያደረገ የካሳ ክፍያ እንዲደረግለት ይጠይቃል። ስለዚህ ልማቱ የሚጠይቀውን ያህል ባለይዞታዎች አቅም ካላቸው፣ ለምሳሌ አንድ ባለሀብት ለልማት አባወራዎችን ወይም እማወራዎችን በሌላ አነጋገር ቤተሰብን ወይም የልማት ተነሺዎችን ከይዞታቸው ሲያስነሳ ልማቱ የሚጠይቀውን ያህል ባለይዞታዎች አቅም ካላቸው በአካታችነት ወደ ልማት ማምጣት አስፈላጊ በመሆኑ መሬት የሚለቀቅበት ቅደም ተከተል ስርዓትን ወይም ህጉን በተከተለ መሆን እንዳለበት ይደነግጋል። ለልማት የሚለቀቅ መሬት ለተነሺው ካሳና ምትክ ባለመስጠቱ ምክንያት ተነሺው በመሬት መጠቀም ሁኔታን ማስቀጠል የሚችልበት አግባብ ማስቀመጥ፣ ማስለቀቂያ ትዕዛዙ በጥናት ተደግፎ በቀረበው ምክረ ሐሳብ መሰረት ያንን ምክረ ሐሳብ ታሳቢ በማድረግ ለተነሺዎች በቂ የመልቀቂያ ጊዜ ማስቀመጥ፣ በህገ መንግስቱ የተሰጣቸውን መብት ማክበር፣ እንደዚሁም በአዋጁ በዝርዝር የተቀመጡ ዜጎች በምን አግባብ ከይዞታቸው ተነስተው ወደ ሌላ ቦታ ሪሎኬት ያደርጋሉ የሚለውን አሰራርና የአዋጁን አንቀጾች በዝርዝር የሚፈትሽ የአፈጻጸም ሂደት መኖር አለበት ማለት ነው። ሌላው ማስለቀቂያ ትዕዛዙ በጥናት ተደግፎ በቀረበው ምክረ ሐሳብ ታሳቢ በማድረግ ለተነሺዎች በቂ የመልቀቂያ ጊዜ ከማስቀመጥ በተጨማሪ ለህዝብ ጥቅም እንዲለቀቅ የሚፈለግ መሬትን ያለ በቂ ምክንያት ለማስረከብ ፈቃደኛ ባልሆኑት ላይ የፖሊስ ኃይል ትብብር እንዲኖር ያስገድዳል ወይም ይጠይቃል። ይህ ማለት ግን ለማንኛውም ጉዳይ ፖሊስ ኃይል እንዲጠቀም ማድረግ ሳይሆን ለህዝብ ጥቅም፣ ለሀገር ጥቅም፣ ለሀገር እድገት፣ ለጋራ ጥቅም፣ ለጋራ እድገት አስፈላጊ ሆኖ ከተገኘና ያ ቦታ በዚህ ደረጃ ጥናት ተጠንቶ አስፈላጊነቱ ታምኖበት መንግስት ባለይዞታዎችን እንዲለቁ ሲጠይቅ
አሻፈረኝ የሚሉ ከሆነ ወይም አልተባበርም የሚሉ ከሆነ ኃይል መጠቀም ያ ማለት በህጋዊ መንገድ የሚመለከተው የፖሊስ አካል እንዲያስለቅቅ የሚደረግበት ሁኔታ ይኖራል ማለት ነው። ይሄ ግን ዱላ ወይም ሌሎች ተያያዥ ጉዳዮችን አያካትትም ማለት ነው። አዋጁም ይህንን ስለማይል መሬት የሚጠይቅ አካልን በሚመለከት ለስራው የሚፈለገው መሬት ስራው ከመጀመሩ ከ1 ዓመት በፊት ለይቶ የማቅረብና ይሄ ማለት ባለሀብቱ ማለት ነው። አንድ ባለሀብት አንድን ይዞታ ለማልማትና ለማህበረሰቡም ለሀገርም ጥቅም የሚሰጥ ወይም ፋይዳ ያለው ስራን ለመስራት የሚያስችል መሰረተ ልማት የሚዘረጋበት ወይም ግንባታ ሊሆን ይችላል፣ ሌሎች የልማት ስራዎች ለማከናወን ሲያስብና አቅሙ ካለው ለስራው የሚፈልገውን መሬት ስራው ከመጀመሩ ከ1 ዓመት በፊት ለይቶ የማቅረብና አስፈላጊውን የተነሺዎች ወጪ የሚሸፍንበትን አግባብና ነባር መሰረተ ልማቶች በቀጣይ ልማት ላይ መጓተትን እንዳይፈጥሩ በኃላፊነት የሚነሱበት አግባብ እንዲያስተካክል ወይም እንዲያመቻች ግዴታ ጥሎበታል ማለት ነው። የመሬት ይዞታ የሚለቀቅበት ካሳ የሚከፈልበትና ተነሺዎች መልሰው የሚቋቋሙበት ይህ አዋጅ ማለትም አዋጅ ቁጥር 1336/2016 ከጸደቀ በኋላ የመሬት ይዞታ የሚለቀቅበትና ካሳ የሚከፈልበት እንዲሁም ተነሺዎች መልሰው የሚቋቋሙበት ሁኔታ በአግባቡ ተግባራዊ ይሆን አይደለም የሚል የተለያዩ ቅሬታዎች እያስነሳ ነው። በተለይም ባለ ይዞታዎች ተገቢው ካሳ አልተሰጠንም፣ እንደዚሁም የሪሎኬት የተደረግንበት ወይም የተዘዋወርንበት አካባቢ ቀድሞ ከነበረው ቦታ ስናገኝ ከነበረው የኢኮኖሚ ጥቅም ወይም ሌሎች ገቢዎች አንጻር ምንም የለውም፣ እየተጎዳን ነው፣ ምናልባትም ለመኖር የሚያስፈልጉን የገቢ ምንጮቻችን እየጠፉብን ነው እስከሚል ክስ ድረስ የደረሱበት ሁኔታ እንዳለ መረጃዎች እያመላከቱ ነው። ስለዚህ ይህንን ጉዳይ መንግስት ሊመለከተው እንደሚገባ ምንም ጥርጥርና ጥያቄ የሚያስነሳ አይሆንም ማለት ነው። እና አዋጁን በሚመለከት የህዝብ ተወካዮች ምክር ቤት እንግዲህ ባለፈው ዓመት ባካሄደው 34ኛው መደበኛ ስብሰባ ላይ ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትን ካሳ የሚከፈልበትና ተነሺዎች መልሰው የሚቋቋሙበትን አዋጅ ለመወሰን የተለያዩ የህብረተሰብ ክፍሎችን በማነጋገር የቀረቡ ጥናቶች ወይም የተሰሩ ጥናቶችን መሰረት አድርጎ ውይይት አድርጎ ነበር። ረቂቅ አዋጁን አስመልክቶ በምክር ቤቱ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ወይዘሮ ሸዊት ሻንካ ይህንን ጉዳይ በሚመለከት በተለይ የተጠኑ ጥናቶችና ያሉ ነባራዊ ሁኔታዎች ምን ይመስላሉ የሚለውን በተለይ አዋጁ ከወጣ በኋላ ተግባራዊነቱን በሚመለከት ሊገጥሙ የሚችሉ ችግሮች ምን ምንድናቸው የሚለውን ነገር ተለይተው የተጠኑ ጥናቶችንም ጨማምረው ሪፖርትና የውሳኔ ሐሳብ አቅርበዋል። ወደ ሪፖርቱ ስንሄድ የካሳ ትመና ክፍያ እንዲሁም ተነሺዎችን መልሶ ለማቋቋም ስልጣንና ኃላፊነት ለማን ነው የሚሰጠውንም የሚል የተካተተበት እንደሆነ ተጠቁሟል። በዚህ በተሻሻለው አዋጅ መሰረት በፌዴራል ደረጃ በሚሰሩ ፕሮጀክቶች የካሳ ትመና ክፍያ እንዲሁም ተነሺዎችን መልሶ ለማቋቋም ስልጣንና ኃላፊነት ያለባቸው አካላት በግልጽ ተለይተው ተቀምጠዋል ይላል። ፕሮጀክቶች በጥራትና በጊዜ ቆጣቢ በሆነ መልኩ እንዲከናወኑና ለሀገራዊ ልማት ያላቸውን አስተዋጽኦ ከፍ የሚያደርግ ድንጋጌ በአዋጁ ስለመካተቱም ተጠቁሟል። ይህ ማለት አዋጁ የሀገርን ቀጣይ እድገቶች፣ የልማት መሰረቶች እየሰፉ እንዲሄዱ በሚያደርግ አግባብ የተቃኘ እንደሆነ ነው እንግዲህ የተጠቆመው። ይሁንና ግን ቅሬታ የሚያነሱ ዜጎች ደግሞ በአንጻሩ በርካቶች ናቸው። ይሄ ከአዋጁ መሰረታዊ ድንጋጌ አንጻር የዜጎችን የባለይዞታዎችን ጥቅማጥቅም ከመጠበቅና የሚገባቸውን ክፍያ እንዲያገኙ ከማድረግ አንጻር ክፍተቶች እንዳሉ ነው እንግዲህ እየተገለጸ የሚገኘው ማለት ነው። ተገቢ ባልሆነ የካሳ ይገባኛል ጥያቄ በሚመለከት ይህ አዋጅ ቀደም ሲል እንደገለጽኩላችሁ የካሳ ይገባኛል ጥያቄ በተደጋጋሚ እየተነሳ ነው የሚገኘው። ይህ ጥያቄ ደግሞ በቀጥታ ከአዋጁ አፈጻጸም ጋር የሚገናኝ እንደሆነ ነው ባለሙያዎች የሚጠቁሙት። ለምሳሌ ተገቢ ባልሆነ የካሳ ይገባኛል ጥያቄ በሚያነሱት የፍርድ ቤት ክርክርና የባንክ አካውንት እገዳ ፕሮጀክቶች ላይ ይደርስ የነበረውን የስራ መጓተት የሚቀንስ እንደሆነ ቢገለጽም አዋጁ አሁንም ድረስ ግን ተመሳሳይ መጓተቶችና ጫናዎች እንዳልቀሩ ነው እየቀረቡ ያሉ ቅሬታዎች የሚያሳዩት ማለት ነው። እንግዲህ ይህንንም ጉዳይ በሚመለከት በምክር ቤቱ የህግና የፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ወይዘሮ ጸገነት መንግስቱ በበኩላቸው ቀደም ሲል የነበረው ተመሳሳይ አዋጅ የካሳ ክፍያ ስርዓት ለብልሹ አሰራሮች የተጋለጠ እንደሆነ በመግለጽ ለልማት ተነሺዎች ተገቢውን ካሳ እንደማያገኙ ጠቁመው አሁን የተሻሻለው አዋጅ ግን የመንግስትና የህዝብ ሀብት እንዳይባክን ከማድረጉም በላይ የልማት ተነሺዎች
ተገቢውን ካሳ ከማግኘት በተጨማሪ አስፈላጊ የሆነ የመልሶ ማቋቋም ድጋፍና እገዛ እንደሚደረግላቸውም ጠቁመዋል። ይህ ከሆነ ታዲያ ለምንድን ነው አፈጻጸሙ በዚህ ደረጃ ከአዋጁ ጋር ሊጣጣም ያልቻለው የሚል ጥያቄ ይነሳል ማለት ነው። እንግዲህ የምክር ቤቱ አባላት ይህንን ረቂቅ አዋጅ ባለፈው ዓመትም ሲወያዩበት የተለያዩ አስተያየቶችን አቅርበዋል። በተለይ ከህዝቡ የሚነሱ ጥያቄዎች ቀደም ሲል የነገርኳችሁና ሌሎችም የተሻሻለው አዋጅ ቀደም ሲል የነበረውን ብልሹ አሰራር ቢቀርፍም ፕሮጀክቶች በተያዘላቸው በጀትና ጊዜ እንዲጠናቀቁ ቢያግዝም ነገር ግን ዜጎች ደግሞ መልሰው እንዲቋቋሙና ነባራዊ ሁኔታውን ያገናዘበ ድጋፍ ተደርጎላቸው ወደ መደበኛ ህይወታቸው እንዲመለሱ ከማድረግ አንጻር ክፍተቶች እንዳሉ የጠቆሙበት ሁኔታ አለ። በሌላ በኩል ክልሎችና የከተማ መስተዳደሮች የካሳ ክፍያን ለማከናወን አቅም ላይኖራቸው እንደሚችልም ተጠቁሞ በዚህም ላይ ጥያቄ ቀርቦ ነበረ። ለዚህ ጥያቄ ቀጥታ የተሰጠው ምላሽ ምንድነው? ክልሎች ከዚህ ቀደም እንደነበረው በጀት ሲበጀትላቸው ለስራ ማስኬጃ፣ ለፕሮጀክቶች ወዘተረፈ ብቻ ሳይሆን ለካሳ የሚከፈል ገንዘብንም ጭምር በባጀት ውስጥ ታስቦ የተካተተ እንደሆነ ነው የተገለጸው። ይህ ማለት ክልሎች አሁን ባለው ነባራዊ ሁኔታ ክልሎችና የከተማ አስተዳደሮች የካሳ ክፍያ ለማከናወን አቅም ስለሌላቸው ከዚህ ቀደም የነበረውን ነገር እንዲያስቀጥሉ አይፈለግም። አቅም ስለሌላቸው በሚል ለዜጎች ካሳ ሳይከፍሉ የሚቀሩበት ወይም ዜጎች የሚንገላቱበት ሁኔታ እንዳይኖር በሚል ለክልሎችና ለከተማ አስተዳደሮች የሚቀርበው በጀት አዳዲስ ፕሮጀክቶች ሲታቀዱ ለክልሎች የሚመደበው በጀት ላይ የካሳ ክፍያ ታሳቢ ተደርጎ እንደተዘጋጀ ወይም የቀመር ስሌቱ በዛ መልኩ እንደተሰራ ነው የበጀት የቀመር ስሌቱ የተነገረው። ይሁንና ግን ምን ያህል ከተሞች ናቸው እየከፈሉ የሚለውን መንግስት ማየት እንዳለበት በዚሁ አጋጣሚ መጠቆም ያስፈልጋል። ምክንያቱም በሺዎች የሚቆጠሩ ዜጎች አሁንም በተለያዩ ከፌዴራል ሰበር ሰሚ ችሎት ጀምሮ እስከ ታችኛው እርከን እስካለው የፍርድ ቤቶች ድረስ የተለያዩ ጥያቄዎችን ይዘው ክስ ላይ ናቸው፣ ቅሬታዎች እያቀረቡ ናቸው እና ይሄ መፈታት እንዳለበት የሚታመን ጉዳይ ነው ማለት ነው። ያልተከፈላቸው የልማት ተነሺዎች እንዴት ነው የሚስተናገዱት የሚለውን ጉዳይ እስኪ እንመልከት። በተሻሻለው አዋጅ የተፈጻሚነት ወሰን አዋጁ ከጸደቀ በኋላ ለሚሰሩት የካሳ ግመታዎችና ክፍያዎች ቀደም ሲል የካሳ ግመታ ተሰርቶ ያልተከፈላቸው የልማት ተነሺዎች ግን በነባሩ አዋጅ እንደሚስተናገዱ ተገልጿል ይላል። ይሄ ማለት ምንድን ነው? በተሻሻለው አዋጅ መሰረት ተፈጻሚነት ወሰን አዋጁ ከጸደቀ በኋላ ለሚሰሩ የካሳ ግመታዎችና ክፍያዎች ተግባራዊ የሚደረግ ይሆናል ማለት ነው። ነገር ግን አዋጁ ከመጽደቁ በፊት የነበሩ ግንባታዎች ወይም የመሬት ይዞታ ባለቤቶች ሲያነሷቸው የነበሩ ጥያቄዎች ቀደም ሲል የካሳ ግመታ ተሰርቶ ያልተከፈላቸው የልማት ተነሺዎችንም ጨምሮ በነባሩ አዋጅ እንጂ በአዲሱ አዋጅ ሊስተናገዱ እንደማይችሉ ነው የተቀመጠው። እንግዲህ በመጨረሻም ረቂቅ አዋጁ በ4 ተቃውሞ በ6 ድምፀ ተአቅቦ ጸድቆ እስካሁን በስራ ላይ የሚገኝ ቢሆንም አሁንም ድረስ ግን የተለያዩ ቅሬታዎችና ትችቶች እየቀረቡበት ነው የሚገኘው። እንደ ማሳያም ከአዋጁ ውጪ መወረሱ ተረጋግጦ ለቤቶቹ እንዲመለስ ውሳኔ የተሰጠበት ይዞታ በድጋሚ ተወረሰ የሚል በተለያዩ አካባቢዎች ዜጎች ጥያቄ ሲያነሱ ይሰማል። ስለዚህ ምንድነው እዚህ ጋር መገንዘብ የሚያስፈልገው? የካሳና የመሬት ይዞታ ጉዳይ፣ በተለይ የካሳ ጉዳይ ዜጎች ምን አይነት ሁኔታ ውስጥ እንዳሉ ከመገንዘብ በመነሳት ችግሩን መፍታት እንደሚያስፈልግ መረዳት ያስፈልጋል። ይህን ስንል ምን ማለታችን ነው? ካሳ ጠያቂዎችም ወይም የልማት ተነሺ ዜጎችም ምን አይነት መብት እንዳላቸው፣ መብታቸው ምን እንደሆነ መንግስት ወይም ይህንን የልማት ተግባርን ለማሳለጥ ወይም ለማልማት ሲል ዜጎችን ከይዞታቸው የሚያስነሳው የመንግስት አካልም ምን አይነት ግዴታ እንዳለበት አያውቁም። ያ ማለት የልማት ተነሺዎች ራሳቸው ምን አይነት መብት እንዳላቸው እንደገና የሚያስነሳቸው ከይዞታቸው የሚያስነሳቸው አካልም ምን አይነት ግዴታ እንዳለበት አያውቁም። በዚህ ምክንያት ነው በርካታ መግሏላቶች እየተፈጠሩ ያሉት። በመሆኑም አዋጅ ከወጣ በኋላ ተፈጻሚነቱን በሚመለከት ሁልጊዜ 100% አዋጆች 100% ይፈጸማሉ ወይም ምንም እንከን ሳይወጣላቸው በተባለው ደረጃ ተፈጻሚ ይሆናሉ ማለት ነባራዊ ሁኔታም አይፈቅድም። ይህ ሁኔታ በየትኛውም ዓለምም አይገኝም። ምክንያቱም በተለያዩ ምክንያቶች የተለያዩ ክፍተቶች ሊኖሩ ወይም ሊፈጠሩ የሚችሉበት ሁኔታ ይኖራል። ነገር ግን ቢያንስ በከፊል አዋጁ ተግባራዊ እንዲሆን ወይም በስራ ላይ እንዲውል ዜጎች የሚከተሉትን ነጥቦች አትኩረው በማወቅና በመከተል መብታቸውን ማስከበር፣ የሀገርን ጥቅም ማስጠበቅና ከመንግስት ጋር ግጭት ውስጥ ከመግባት ይልቅ ተባባሪ ለልማት ለትክክለኛ ሀገራዊ ዓላማ ከሆነ ተባባሪ መሆን እንዳለባቸው ይታመናል። የመጀመሪያው አሁን እያወራን ስላለነው አዋጅ
የመሬት ይዞታ የሚለቀቅበት ካሳ የሚከፈልበትና ተነሺዎች መልሰው የሚቋቋሙበት አዋጅ ቁጥር 1336 ህዝባር 2016 ይዘቱ ምንድን ነው? የአዋጁ ማጠንጠኛ ሐሳብ ምንድን ነው የሚለውን መጀመሪያ ለይቶ ማወቅ ያስፈልጋል። በሁለተኛ ደረጃ አዋጁ ተፈጻሚ የሚሆንባቸው አስገዳጅ ሁኔታዎችና አዋጁ እነማን ላይ ነው ተፈጻሚ የሚሆነው የሚለውን ነገር በአግባቡ መረዳትና መፈተሽ ያስፈልጋል። በሶስተኛ ደረጃ በአዋጁ እንደዚህ አይነት ጉዳዮችን ለማከናወን ወይም ለመስራት፣ ለመፈጸም ወይም ለማስፈጸም ህጋዊ ኃላፊነትና ስልጣን የተሰጣቸው መንግስታዊ አካላት የትኞቹ ናቸው? የከተማ ልማትና መሬት ኮንስትራክሽን እንደዚሁም የትራንስፖርት ነው፣ የመሬት ልማት አስተዳደር ነው። የትኛው አካል ነው ይሄ ስልጣን የተሰጠው ለማስፈጸም ወይም እንዲያስፈጸም ይሄ ስልጣን የተሰጠው አካል የትኛው ነው የሚለውን ለይቶ ማወቅ ያስፈልጋል። ከዛ የኔ መብት እስከምን ድረስ ነው? ለምሳሌ የልማት ተነሺ መብት እስከምን ድረስ ነው? እንደዚሁም መሬቱን ወይም ይዞታውን ለልማት የፈለገው አካል መብትና ግዴታዎች ውስጥ እስከምን ድረስ ናቸው የሚለውን ለይቶ ማወቅና መፈተሽ፣ ከዛ መብትን ለማስከበር እንቅስቃሴ ማድረግ ተገቢ ነው። ከሁሉም በላይ ወደ ሌላ አተካሮና ወደ አልተገባ ግርግር ውስጥ ከመግባት በተለይ የይዞታ ጉዳይ እንደ ኢትዮጵያ ባሉ ሀገራት ለዜጎች በጣም ወሳኝና አንገብጋቢ ጉዳይ ከመሆኑም ጋር በተያያዘ በርካታ ውዝግቦች ሲነሱበት ይስተዋላል። እንደዚህ አይነት ችግሮችን ለማስቀረት ዜጎች መንግስት ይዞታውን የፈለገው ወይም እንዲለቁ የተፈለገው ይዞታ ለምን ዓላማ ነው የተፈለገው የሚለውንም ነገር መፈተሽ ለጤናማ አንደርስታንዲንግ ወይም ለፖዚቲቭ ቲንኪንግ በጣም አስፈላጊ ነው። ይህን የምንለው ከምን አንጻር ነው? ለሀገር ትክክለኛ ልማት፣ ለእድገት፣ ለቀጣይ የተሻለ እድገት ለማምጣት የተሻለ ልማትን ለማስመዝገብ ወይም ልማቱን ለማስፋፋት ዜጎች ተጠቃሚ እንዲሆኑ ለማድረግ ይዞታው አስፈላጊ ሆኖ ታምኖበት መሆኑን ማረጋገጥ ከተቻለ ክርክር ውስጥ መግባት አያስፈልግም። በሁለት ምክንያት፣ አንደኛ ከክርክሩ ወይም ከውዝግቡ የሚተረፍ ነገር ስለሌለ፣ በሁለተኛ ደረጃ ተከራክረንም መንግስት ከሆነ ለእውነተኛ ዓላማ መንግስት ከፈለገው መንግስት ማለት ሀገርን የሚወክል ትልቅ የህዝብ ወኪል አስፈጻሚ፣ የህዝብ አጀንዳ አስፈጻሚ ስለሆነ ለመንግስት መተው የሚገባ በመሆኑ ምክንያት ክርክሮችን ማስወገድና ለእውነተኛው ዓላማው እንዲውል ጥረት ማድረግ አስፈላጊ ነው የሚል ምክረ ሐሳብ ነው ያለን። ባለሙያዎች የሚሰጡት ምክረ ሐሳብ ይህንን ነው። እንደ አጠቃላይ በመንግስት በኩል ደግሞ በርካታ የሀገራችን ዜጎች በተለያዩ የሀገሪቱ ክፍል ከመሬት ይዞታ በተለይ ከካሳና የካሳ ክፍያ የካሳ ተመንን በሚመለከት በተለይ ከመንግስት በላይ ግለሰቦች፣ ባለሀብቶች ዜጎችን ከይዞታቸው ሲያስነሱ የተለያዩ እንግልቶች እንዲዳረጉ ምክንያት እየሆኑ ስለሚገኝ መንግስትም በዚህ ላይ ትኩረት ማድረግ እንደሚገባው ምንም ጥርጥር የለውም። አይሆፕ ከዛሬው የመሬት ይዞታ የሚለቀቅበት ካሳ የሚከፈልበትና ተነሺዎች መልሰው የሚቋቋሙበት አዋጅ ቁጥር 1336/2016 መሰረት በማድረግ ካቀረብንላችሁ መረጃ በርካታ ቁም ነገሮችን እንደገበያችሁ እናምናለን። ስላዳመጣችሁንና ስለ አብሮነታችሁ እያመሰገንኩኝ በቀጣይ በሌላ ጠቃሚና ለህዝብ አስፈላጊ በሆነ ርዕሰ ጉዳይ ተመልሰን እስከምንገናኝ ቸር ተመኘው። ሰላም ቆዩልን።